እንዴት ናችሁልን? እንደተለመደው በሌላ በቆንጆ ድራማ ተመልሰናል። ፊልማችን እንደምትወዱት እርግጠኞች ስለሆንን ቪዲዮ ላይክ በማድረግና ሰብስክራይብ በማድረግ ጀምሩ እንላለን። ይህንን ቆንጆ ፊልምም ተጋብዞልን ፊልሙ ሲጀምር ቲኦን የተባለ ኃይለኛ የንግድ ሰው ለአመታት ሲያቅደው የነበረውን የበቀል እቅዱን ለማድረግ ወደ ሮዝማንት ወደ ተባለ ድርጅት ሲሄድ እናየዋለን። በጸሐፊዋ ጆዚም ቀጠሮ የለህም መግባት አትችልም ስትለውና የጠበቃ ሰራተኞችን ስጠራም እንደተጋበዘ ነግሯት ይገባል። ከዛም ከሊቀመንበሩ ሮንግ ጋር የቃላት ጦርነት ይጀምራሉ። ሊቀመንበሩም ዘመዴ እንኳን ስላመጣ ቢሎም ቲኦን ግን ባለ አክሲዮኖች ድሮ ዕዳቸው እንዲከፍሉ ይዘጋጁ በማለት ቦርዱን ያስደነግጠዋል። ሊቀመንበሩም የወላጆች መጨረሻ ምን እንደነበር አትርሳ በማለት የድሮውን ሚስጥር እያነሳ ያስፈራረዋል። ሲወጣም በድንገት ከጆዚ ጋር ይገናኙና እሱም በስርዓት ስለማይናግራትና ሰራተኞችም ላይ ሲጮህ ስላየችው ልብ የሌለህ ጨካኝ ሰው ነህ ብላ ትጮህበታለች። በዚህ መሀልም የጆዚ ፍቅረኛ መጥቶ ጠብ ሲነሳ ሁሉም ፖሊስ ጣቢያ ይወስዳሉ። እዛም ቢሆን በጥላቻ እሷን ይወቅሳታል። ቲኦን በጣም ከባድ የሆነ የልብ ህመም ስላለበት ዶክተሩ ደጋግሞ ቢያስጠነቅቀውም የበቀል እቅዱን ለመቀጠል ግን ይወስናል። በስብሰባ ላይም ሊቀመንበሩ የቲኦን ህመም ለባለ አክሲዮኖቹ ሲናገር ቲኦን በእንዴት እቃዎቹን ይሰባብርና ደክሞት ይወድቃል። በሌላ በኩል የጆዚ ፍቅረኛ አደጋ ይደርስበትና ሲሞት ያሳለፉትን እያስታወሰ ታዝናለች። ለቲኦን ደግሞ በአስቸኳይ የልብ ንቅለ ተከላ ይደረግለታል። ከኮማ ሲነቃ ግን ማንነቱም ይቀይራል። በህልሙም የማያውቀው የጸጉር ጌጥን ያደረገች ሴት ያያል። የልቡ ንቅለ ተከላ የተደረገለትም ከጆዚ ፍቅረኛ ነበር። እሷንም ሆስፒታል ውስጥ ሲያት ልቡ በኃይል መምታት ጀምሯል። የሊቀመንበሩ ጸሐፊ ስለሆነች በሚስጥር መረጃ እንድትሰጠው ቢጠይቃትም አንተ አሁንም ያጨካኝ ሰው ነህ ብላ ጥላው ትሄዳለች። እሱም ወላጆቹን ያጣበትና ንብረታቸውን በሊቀመንበሩ እጅ የወደቀበትን አሰቃቂ ትዝታ በቀል እንዲፈልግ ያደርገዋል። ጆዚ በበኩሏ የሞተውን ፍቅረኛዋን እያሰበች በመንገድ ላይ ስታለቅስ እሱ ደግሞ ከርቀት ያትና ይሄድና የጸጉር ጌጧን ሳየው በህልሙ ከሚያየው ጋር አንድ አይነት እንደሆነ ሲገባው ሳያስበው ያቅፋታል። እሷ ግን ይህ ሰው የአእምሮ ተነክቷል እንዴ ብላ ገፍትራው ትሄዳለች። ከዚህ በኋላም ጆዚን የግል ጸሐፊው እንድትሆን ያደርጋታል። እጇን ስታመመም የራሱ እጅ ታመመ ያህል ስሜቱ ሲሰማውና ለእሱ ያለው ስሜት ሲቀየርም ይህ አዲሱ ልብ ማንነቴን እየቀየረው ነው ብሎ መጠራጠር ጀምሯል። እሷን በትሆን ከጓደኛዋ ጋራ ጸባዩ እንዴት ልውጥውጥ እንዳለ ብታይ ብላ ወደ ስራ ስትሄድም የመኪና አደጋ ሊደርስባት ሲል አብሯቸው የሚሰራው ሴት አባለ ሰው ሲያድናት ቲኦን ደግሞ በቅናት ከማንም ጋር ትቀራረቢ እያለ ያስጠነቃታል። በስራ ጉዳይም ሰው ልታገኝ ሄዳ የሰውየው አላማ ሳልተመቻ ትታው ስትመለስ ቲኦን ተናዶ ያባራትና አምሽታ ቤቷ ስትመለስ ያገኛታል። እሷን ፍቅረኛ መስሎ ስታያት ታቅፈዋለች። በነጋታውም ሊቀመንበሩ ስራ ላይ ተሰርታለች ብሎ ተናዶ ሲመታት ቲኦን እንዴት ተሰማዋል። አዲስ ቤት ገዝተው ሲገባም ጆዚ የጠፋባትን የፍቅረኛዋን ቀለበት ፍለጋ በሄደችበት በዛው ቤት ውስጥ ከሱ ጋር ትገናኛለች። የፍቅረኛው ቤት ስለነበረም ትዝታዎቹ ይመጡባታል። ቀለበቷን ተቀብላ በእንዴት ብትወጣም ቲኦን ሹንግ ግን ከስራ ልትወጣ ስትል በግድ አስቁሟት ምንም የሰራችው ስህተት እንደሌለ በማስረጃ አቅርቦ ያጣችውን ስራ ያስመልስላታል። እንደሚያስብላትና እውነተኛ ስሜቱንም ለመደበቅ ትዕቢተኛ ማንነቱን እያሳየ ያነድዳታል። ረዳቱ ቲናኦን ለመርዳት ስጦታ እንዲገዛላት ስለመከረው ቡቲክ ይዘዋት ሄዶ ለደንበኛ ነው ደስ ያለሽ ምረጪ ባክለኔ እንደሆነ ገብቶኛል በቁሳቁስ የምታለል ሴት አይደለሁም ብለው ስትሄድ ይበሳጫል። ሊቀመንበሩ ፋብሪካውን ለመሸጥና ቲናኦን ለማዳከም ተንኮሉን ይቀጥላል። የቲናኦ ረዳትም ከእሷ ጋር ለመቀራረብ እንዲረዳህ ቤትን አስመርቀህ ጥራት ብሎ በመከረው መሰረት ፕሮግራም ያዘጋጅም ትቀራለች። ሲንታመመ ስላወቀች መድኃኒት ይዛለት ሄዳለች። ቲናኦን ፕሮግራሙ ላይ የስራ ባልደረቦቿ የድሮ ፍቅረኛዋ ቤት እንደሆነ ሲያወሩ ሲሰማ በተናገራት ነገር ተሰምቶት ወደ ቤቷ ሲሄድ ሲንስትን ካባከበው ያያትና ይቀናል። ለምንድነው ፕሮግራሚ ላይ እየቀረሽው ልታስረዳው ብትሞክርም አልሰማ ብለዋት ነገ በጠዋት ስራ ላይ እንዳገኘሽ ብለዋት ይሄዳል። በነጋታም ስራ ቦታ ላይ ውጥረቱ ከፍተኛ ደረጃ ላይ ደርሶ በስብሰባው መሃል ቲናኦም ፋብሪካውን እንደሚሸጠው ይናገራል። ጆዚም ይህ እኮ የብዙዎች ህይወት ነው ብላ ብትከራከረውም በድንገት የልብ ድካም አጋጥሞት ይወድቃል። ሆስፒታል ውስጥም ሲነቃና ሲያት ደስ ብሎ ታቅፋትም እባክሽ ጥለሽኝ አትሂጂ እያለ ሲያወራ ደግሞ ሲበርቅ ነው ሲመለከተው ልቡ ይሰብራል። ቲናኦም እንዳትተኝ እያለ ራሱን ይስታል። በሌላ በኩል ፖሊሶች የፍቅረኛዋን ሞት የሚመረምሩበት ፍንጭ እያገኙ ቢሆንም ዋናው ተጠርጣሪ ግን እኔ የዚህ ሁሉ ሴራ ዋና መሪ አይደለሁም እያለ እውነቱን ሳይናገር በመኪና ይገጫል። ሆስፒታል ውስጥም ቲናኦን ሐኪሙ አዲሱ ልብ ስሜትህንና ጸባይህን ሊቀይረው ይችላል የሚል ማስጠንቀቂያ ይሰጠዋል። ወደ ድርጅቱ ሲመለስም ጆዚና ሲተቀራርበውና ሲያወሩ ያቸዋል። ሲም እወዳታለሁ ብሎ በግልጽ ሲነግረው ቲናኦን በቅናት ማስጠንቀቂያ ይሰጠዋል። በጋዜጣዊ መግለጫው ሰዓትም ጆዚ ልብሱን ስታስተካክልለት አይኖቹ ውስጥም የጥል ሳይሆን ጥልቅ የሆነ የፍቅር ስሜት ታይበታለች። በመግለጫው ላይም ወላጆች ምንም ስህተት አልሰሩም በማለት ክብራቸውን ያስጠብቃል። ከስራ በኋላም ስለ ቤተሰብና ስለ ህይወት ጫናዎች በግልጽ ሲወያዩ በመካከላቸው ያለው ርቀት እየጠበበ ይመጣል።
ሊቀመንበሩ ታሞም ጆዚ በምስጢር ሆስፒታል ውስጥ ትረዳው፣ ቲናኦ ግን ሁኔታውን ከድርጅቱ ጥቅም አንጻር ብቻ በማየቱ በባህሪው እንድትገረም ያደርጋታል። በዚህ መሃልም ሲ ከባላክሲዮኖች ጋር በማበር ሊቀመንበሩን ከስልጣን ለማውረድ ያቀደው ተሳክቶ ሊቀመንበሩ ወደ ድርጅቱ ቢመጣም በገዛ ዘበኞች ይከለከላል። ሲ እንደከዳው ሲረዳም በጣም ይበሳጫል። ፖሊሶቹም የፍቅረኛዋን ስልክ ሲያገኙ እውነቱን ቀስ በቀስ የታወቀ ይመጣል። ሲም ተጠርጣሪ ሆነው ፖሊሶቹ አንዳንድ ጥያቄዎችን ጠይቁታል። ሊቀመንበሩን በድንገት ቢሮ ውስጥ ሞቶ ሲገኝ ቲናው ምንም እንኳን ጠላቱ ቢሆንም ሞቱን ሲሰማ ግን ሀዘንና ባዶነት ይሰማዋል። ወደ ቤቱ ተመልሶ ስለ ልብ ለጋሹ ማንነት መጠየቅም ይጀምራል። ሲም አዲሱ ሊቀመንበር ሆኖ ድርጅቱን ሲረከብ እሷ ግን ቲኦን ቢሮ አለመምጣቱ ያስጨንቃታል። በመጨረሻም ደውሎ ያገኛትና የቤተሰቦቹ መቃብር ጋር ወስዷትም ለመጀመሪያ ጊዜ በልብ ውስጥ የነበረውንና ለማንም ያልተናገረው ሚስጥር አውጥቶ ሲናገር እሷ በዝምታ ከኋላ ቆማ የዚህን ጠንካራ ሰው ደካማ ጎን ታያለች። ሲመለሱ መኪናቸው በመበላሸቱና ኃይለኛ ዝናብ በመዝናቡ ምክንያት መኪና ውስጥ ተዘግተው ለመቆየት ይገደዳሉ። ያመጣችውን ኬክና ወይን አውጥታ እያበሉም አብረው ሲጫወቱ በመካከላቸው ያለው አለመቀራረብ ይቀራል። ዝም ብሎ ሳያት ይቆይና ፍቅሩን ይገልጽላታል። በድርጅቱ በኩል ሲ የራሱን ቡድን በማደራጀትና ሰዎችን በማሰባሰብ ስልጣኑ እያጠናከረው ይመጣል። ጆዚ ወደ እሱ ተመልሳ እንድትሰራ ቢጠይቃትም ቲዮን ግን በቅናት ሳይስማማ ይቀራል። እሷም የፋብሪካውን መረጃ ለማድረስ ወደ ቲዮን ቤት ስትሄድ መኪና ውስጥ ፍቅሩን የገለጸላትን እንደ ስህተት እንዲቆጥረው ስትነግረው ተናዶ የርቀትና በስራ ጉዳይ ሲያገኛትም ከርቀት ፋይል ሰጥቷት እንደተናደደባት ይሄዳል። ፋብሪካ ውስጥም ሰራተኞቹ አመፅ ሲያስነጹ እዛው ሄዳ ነገሩን ያጣራች። እሱም ወደ ፋብሪካው እየሄደ ሲደውልላት አለነሳ ብላ ተጨንቆ ሲደርስም ችግር ተፈጥሮ ጆዚና ዳይሬክተሩ መሃል ገብተው ይጎዳሉ። ሲም ሁሉም ነገር በሱ ምክንያት ቢሆንም ምንም እንዳልተፈጠረ ከንግድ አጋሮቹ ጋር ይገናኛል። ቲኦም ጆዚን ሆስፒታል ውስጥ ወስዶ ሲወጣ ሰራተኞቹ ስራቸውን ማጣት እንደማይፈልጉና የተረጋጋ ህይወት እንደሚፈልጉ እየተናገሩ እሷ ደግሞ መታ ነገሮችን አብራርታ ይቅርታ ጠይቃለች። በነጋታውም ሲያገኛትም ይህንን ሁሉ ነገር አንተን ያደረግከው ብለው ሲያምንላትም እንዴት እንደዚህ ታደርጋለህ? ስሬን መስራት ብቀጥልም እንደ በፊቱ ግን አላይህም። የሰራተኞቹን አመፅም ከጀርባ ሆኖ ያቀነባበረው እሱ መሆኑን ስታውቅ በእሱ ላይ የነበራት እምነት ሙሉ በሙሉ ይጠፋል። የቦርድ ስብሰባ ላይም ሲና ባለአክሲዮኖቹ ስልጣኑ ሙሉ በሙሉ ለመቆጣጠር ሲዘጋጁ ቲዮም በድፍረት ገብቶ ግን አብዛኛውን አክሲዮን በመግዛቱ ትልቁ ባለቤት መሆኑን ይናገራል። ከዚህ በኋላ ድርጅቱን እኔ ራሴ ያድነዋለሁ ይልና ስብሰባው ሲያልቅም ጆዚ ልታመሰግነው ሄዳ በጣም ጥረት ማሳየት ገርሞኛል፣ ከጎን ሆኜ እረዳሃለሁ ስትለው ያቅፋታል። ሲኦ ግን በእንዴት የሚቀጥለውን እቅዱን ያዘጋጃል። ቲዮም በትክክል እንደሚወዳት ለመናገር የሚያምር አበባ ስጦታ አዘጋጅቶ ሊሰጣት ይዘጋጃል። ልብማ እንደለገሰው ለማወቅ ሲያጣራም የሷ ፍቅረኛ እንደሆነ ደርሶበት ለእሷ ያለው ፍቅር ከራሱ ከውስጡ ይሁን ወይስ በተለገሰበት ልብ ምክንያት ይሁን ግራ ይገባዋል። በድርጅቱ በኩልም ሲ የሰራተኞቹን አመፅ በመጠቀም ቲዮን ለማዳከም ቢሞክርም ጆዚ ግን በሰራተኞቹ ላይ ያላት ተጽዕኖ የእሱን እቅድ ያበላሸዋል። ቲዮንና ሲም ፊት ለፊት ተፋጠው ሲም ከጆዚ አጠገብ መሆንን አቁም የሚል ማስጠንቀቂያ ይሰጠዋል። በዚህ መሀልም የፍቅረኛዋ ሞት ተራ አደጋ ሳይሆን ሆን ተብሎ የተደረገ ግድያ መሆኑን የሚጠቁሙ ፍንጮች መውጣት ይጀምራሉ። በሰራተኞቹ ስብሰባ ላይም ጆዚ ለቲዮን ጥበቃ በማድረግና ስለሱ መልካምነት በመመስከር ሰራተኞቹን ታሳምናለች። እሱም ስህተቱን አምኖ በትህትና ይቅርታ ይጠይቃል። ድምጽ በሚሰጥበት ሰዓትም ቲኦም ቢጨነቅም በመጨረሻም የሰራተኞቹን ድጋፍ ማግኘቱ ሲታወቅ በደስታ ይተቃቀፋሉ። ሲ ግን ከሩቅ ሆኖ በንዴትና በቅናት ይመለከታታል። ቲኦም በድርጅቱ ውስጥም ተመርጦ ስራውን ሲጀምር ሲ ደግሞ እቃውን ሰብስቦ ይለቃል። ቲዮንም ሆን ብሎ ጆዚ ለማየት ሲል ብቻ ብዙ ትናንሽ ስራዎችን እየሰጣት ቢሮ እንድትመላለስ ያረጋታል። ከፊቱ ዞር ባለች ቁጥር ይናፍቃታል። በሌላ በኩል የፍቅረኛዋ ግድያ ሚስጥር የበለጠ የተወሳሰበ ይመጣል። የሲ አባት በድንገት ከዚህ ዓለም ሲለየም የፍቅረኛዋን አደጋ የደረስኩት እኔ ነኝ የሚል የኑዛዜ ቃል ቢናገርም ቲዮን ግን ውሸት መሆኑ ይሰማዋል። በድርጅቱ ውስጥም በሲና በቲዮን መካከል የሚደረገው የቃላት ጦርነት ይቀጥላል። ሲም ጆዚ በቀላሉ የምትቆጣጠራት ሴት ናት ብሎ ቢፎክርም ቲዮን ግን ለጆዚ ያለውን ጥበቃ ያጠናክራል። እሷም ተሳስታ መጥፎ መልእክት በድርጅቱ ስብሰባ ላይ ልካ በመልእክቱ ምክንያትም ድርጅቱ ውስጥ አፍራ ቲዮን ይቅርታ ስትጠይቀው ምንም ማለት እንዳልሆነ ነግሮ ቀለል እንዲላት ያደርጋል። በመጨረሻም ቲዮን ከአንድ አዲስ የንግድ አጋር ጋር ለመደራደር ሲሄድም ጠላቱ ሲንን ያገኘዋል። ሲም ቲዮንን ሁሉንም ነገር ታጣ ትችላለህ እያለ ያበሳጨዋል። ጆዚ ወደ ቢሮ ውስጥ ተጋባ። ቲዮን ደክሞ ታረፍ ብሎ ታገኘዋለች። ድርጅቱ ጥሩ ሁኔታ ላይ ስላልሆነ ልረዳ እፈልጋለሁ ስትለው እሱ ግን እጇን አጥብቆ ይዘው ከጎኔ ብቻ ሁኚ ይላትና ነገር ግን በፋብሪካው ላይ አዲስ ችግር በመፈጠሩና የድርጅቱ ሁኔታ ስለተባባሰ ወደ ቦርድ ስብሰባ ሄዳሉ። ሲም ጆዚን የጸሐፊ እንድትሆን ከተስማማች ፋብሪካውን እረዳዋለሁ የሚል ቅድመ ሁኔታ ያቀርባል። ቲዮን ግን እሷን አሳልፌ አልሰጠም ብሎ ቢቃወምም ሁኔታውን ለማረጋጋት ስትል በራሷ ፍቃድ ጸሐፊ ለመሆን ተስማማለች። ቢሮው ስትሄድም አሁን ስላለንበት ሁኔታ ምንድን ነው የሚሰማሽ? በሁለታችን መካከል ያለውን ክፍተት ያሰፋው አንተው ራስህ ነህ።
ስራ መልቀቅ እፈልጋለሁ፣ የስራ መልቀቄን ተቀበለኝ ብላ ስትጠጣው እንደሚቆጫት ተናግሮ ይቀደዋል። ቲዮንም በራሷ ውሳኔ እንደዚህ በማድረጓ ለምን ህይወትሽን አደጋ ላይ ትጥያለሽ ብሎ ቢቆጣትም መጨረሻ ላይ ግን ስላንቺ የበለጠ እንድጨነቅ አደረግሽኝ በማለት ፍቅሩን ይገልጽላታል። ወደ ቤት ወስዳት የሚነስረውና ተጨንቃ ስትረዳው ሲከሩቅ ሆኖ ያቸዋል። በነጋታውም የፋብሪካው ምርቶች ተመርዘዋል ተብሎ ምርቱ እንዳይላክ በመታገዱ ይጨነቃሉ። እሱም ተጨንቃ ሲያትም ሁሉም ይስተካከላል፣ ራስን ግን አታጨናንቅ፣ በጣም ከከበደህ እኔ ላይ መደገፍ ትችላለህ በማለት ፍቅሯን ትገልጸታለች። እጇን ይዘውም እስክትቀበኝ ድረስ ከመጨረሻው ጠብቅሻለሁ፣ እኔ እኮ ዝም ብዬ ለጻናህ ብዬ ነው፣ ብዙ አታስብ። ነገር ግን በድርጅቱ በኩልም በቲዮን ላይ የሚሰሩ ተንኮሎች በስተው ድርጅቱ ወደ መክሰር ደረጃ ይደርሳል። ሲሜንን ሰምቶ ደስ ቢለውም ጆዚ ግን ድርጅቱን ለማዳን አዲስ እቅድ ይዛ ትመጣለች። ቲዮን መጀመሪያ ላይ ከእሷ ጋር ቢከራከርም ስትለምነው ግን ይስማማል። ከዛም ሁለቱም ተባብረው የገንዘብ ድጋፍ ፍለጋ ወደ አንዲት ሴት ሄዳሉ። ሴትዮዋ መጀመሪያ ላይ ከዚህ ሂዱ ብላ በቁጣ ስታባራቸውና ጆዚ ጥላው ሄደችው ወረቀት ግን የሴትዮዋን ትዝታ ይቀሰቅሰዋል። ሲም በቲዮን ላይ እየቀለደ ቶሎ ትከስራለህ እያለው ባለበት ሰዓት ጆዚ በደስታ እየሮጠች መታ ሴትዮዋ በድርጅቱ ውስጥ ኢንቨስት ለማድረግ መስማማቷን ስትናገር ሁሉም ይደነግጣሉ። ቲዮንም ሴትዮዋን ለምን ረዳሽን ብሎ ሲጠይቃትም አባቴ ድሮ ረድቶኝ ስለነበረ አሁን ውለታውን መመለስ ፈልጌ ነው። በሌላ በኩል ፖሊሶቹ ስለ ሚስጥራዊ እጅ ሰዓት ማጣራት ይጀምራሉ። ቲዮን ፋብሪካ ውስጥ ጆዚን ብቻዋን አግኝቷት ላሽፉባት እየሞከረ እጇን በድንገት ሲይዛት ታፍራለች። ይዟት በፋብሪካ ውስጥ አብረው የተራመዱ የበለጠ ይቀራረባሉ። በሌላ በኩል ቲዮን ዳይሬክተሩ አግኝቶት ጆዚን ተወዳታለህ ተብሎ ሲጠየቅም ሳይዳብቅ አወዳታለሁ፣ ግን እንዴት እንደምቀርባት ግራ ገብቶኛል ብሎ እውነቱን ይናገራል። በነጋታውም ሲን ሲያገኘው በእጁ ላይ ያየውን ሰዓት በህልሙ ከሚያየው ሰዓት ጋር አንድ አይነት ሆኖ ያገኘዋል። አሁን እርግጠኛ ሆኛለሁ የጆዚ ፍቅረኛ ሞት ላይ እጅህ አለበት ስለው ይደነግጣል። ዳይሬክተሩም ጆዚን ልብሽ ለቲዮን መምታት ከጀመረ እድሉን አታጥፊ ብሎ ቢመክሯትም እሷ ግን አሁንም ግራ ትጋባለች። አሁንም ቲዮን የልብ ንቅለ ተከላ የተደረገለት በህገወጥ መንገድ እንደሆነ ለፖሊስ ያመለክታል። በዚህ ምክንያት ቲዮን ከቤቱ ሲወጣ በፖሊሶች ተይዞ ለምርመራ ይወሰዳል። ሲም ወደ ጆዚ ሄዶ ለቲዮን ስሜት አለሽ ብሎ አይኗን እያየ ይጠይቃታል። ቲዮንም ከምርመራው ተመልሶ ጆዚን ከሲጋራ ስታወራ ሲያት በንዴትም ከስራ ቦታ ውጪ ብሎ ቢጮህባትም በመካከላቸው ያለው አለመግባባትና ርቀት ግን የበለጠ እየሰፋ ይሄዳል። የድምጽ ቅጂ የያዘው ሰውና ተገናኝተው ስላልተስማሙ ሰውየውን በግድ ዝም ለማስባል ይሞክርና በአካባቢው ካሜራ እንዳለ ሳይተዋል። በሌላ በኩል ቲዮን ወደ ፖሊስ ጣቢያ በመሄድም በውስጥ ያለው ልብ የዱጆንግ መሆኑን አውቃለሁ፣ በህልም የሚያደገው ሚስጥር እያየው ነው በማለት እውነቱን ተናግሮ የምርመራውን አቅጣጫ ወደ እንዲዞር ያደርገዋል። በድርጅቱ ውስጥም ሁሉም ቲዮን ለማዳከም ቢሞክሩም የታቀደው ስራ ግን በመሳካቱ ሴራ ይከሽፋል። ከዛም ቲዮን ጆዚ ከጎኑ ትቆይ ጠይቃት ያለም ሲመቱ ሁሉም ነገር ያበላሸዋል። ሲም የፍቅረኛሽ የዱጆንግ ልብ ያለው በዚህ ሰውዬ ደረት ውስጥ ነው ብሎ ሚስጥር ሊያወጣ ቢሞክረም ይህንን እውነት ካወኩኝ ቆይቻለሁ ብላ ቲዮንን ጥላው ትሄዳለች። እሱም ለእኔ ያለኝ ስሜት በዚህ ምክንያት ተቀየረ ብሎ ቢጠይቃትም አዎ ብላ እጁን አሽቀንጥራ ጥላው ትሄዳለች። በዛ ምሽትን ቤቷ ድረስ መጥቶ በሯ ላይ ቆሞ ቢጠብቃትም እሷ ግን ስልኳን ትዘጋበታለች። በማግስቱ ጠዋትም ሻንጧን ይዛ ስትወጣ በሯ ላይ ታገኘውና ለጥቂት ጊዜ ራሴን ለማረጋጋት መራቅ አለብኝ ብላ ጥላው ትሄዳለች። ከዛም ከረዳቱ ጋር ስለ ጆዚ ሁኔታና ስለ ድሮ ፍቅረኛዋ ግድያ አዳዲስ ፍንጮችን ለማግኘት ይሞክራሉ። ከጆዚ ጋራም በድንገት ተገናኝተው ሲያወሩ እሷም አዲስ ህይወት መጀመር ፈልጋለሁ፣ የራሳችን መንገድ እንከተል ብላ ትነግረውና ቲዮን ግን በራሴ መንገድ አንቺን መከተሌን አላቆምም። ጆዚ አዲሱን ህይወቷን ስትጀምርም ስማቸው ያልተጠቀሰ የአበባ ስጦታዎችና መልእክቶችም ደርሷታል። እነዚህ ስጦታዎች በምስጢር የሚልከውም ቲዮን ሲሆን ራቅ ብሎ በዝምታ ይከታተላታል። አንድ ቀን አበባ በሯ ላይ ሲያስቀምጥ በድንገት ትወጣና ቲዮን የሚገባበት አጥቶ ሲደበቅ ታየዋለች። በሌላ በኩልም የዱጆንግን የግድያ ምስጢር የሚያውቁትን ሰዎች በማስፈራራት ምስጢሩ እንዳይወጣ ማድረጉን ይቀጥላል። ጆዚም አዲስ ቤት ተከራይታ ከዳይሬክተሩ ጋር ምሳ ስትበላም ከስሜት ሻትሽሺ እውነተኛ ስሜትሽን ተጋፈጭው ብሎ መክሯትና ልቧ ተነግቶ ወደ ቤቷ ስትመለስ ቲዮን በሯ ላይ ቆሞ ታገኘዋለች። እሷም አዲስ ስራ ጀምሬያለሁ፣ ሁለታችሁም የተሻለ ህይወት ይኖረን ብትለውም እሱ ግን ታመም ያለው ብሏት በዝምታ ጥሏት ሄዳል። በሌላ ቀንም ጆዚ አዲሱን ቤቷ ስትከራይ ሁሉም ነገር በምስጢር በቲዮን የተመቻችላት መሆኑን ትረዳና ምን እንደምታረግ ግራ ይገባታል። ቲዮንም በድርጅቱ በኩል ከፍተኛ ጫና ቢኖርበትም ሲሰራ የነበረው ሰውዬ እውነቱ እንዲናገርና ማስረጃ እንዲሰጠው በምስጢር ይገናኛል። ነገር ግን ሲም በድብቅ ተከታተለው ስለነበረ ሰውየው ማስረጃውን ለመስጠት ቅድመ ሁኔታዎችን ሲደረድር ይሰማዋል። ቲዮንና ጆዚ ደግሞ በስልክ የተነጋገሩ ሩቅ ሆነ እርስ በርስ በሚታዩበት ሰዓትም ቲዮን በማይታወቅ ሰው ጥቃት ይደርስበትና ማስረጃው ይዘረፋል። እሷም ሮጣ ስትደርስ እሱ ራሱን ስቶ ወድቆ ታገኘዋለች። በሌላ በኩል ጥቃቱ ላደረሰው ሰው ገንዘብ በመክፈል ሚስጥሩ ለመደበቅ ቢሞክርም ፖሊሶች ግን መኪናውን ዘግተው ምርመራ ይጀምራሉ። ሆስፒታል ውስጥም ቲዮን ሲናቃ
የጆዚን ስሜት ለማወቅም ምንም አላስታውስም ብሎ ያሻታል። እሷን በድንጋጤ እያለቀሰች ስትጨነቅ ሲያይ ግን እውነቱን ነግሮ ያረጋጋታል። ጆዚም ስሜቷን መቆጣጠር አቅተዋት አጥብቃ ታቅፈዋለች። ፖሊሶችም ሲል ለምርመራ ቢይዙትም በቂ ማስረጃ ባለመኖሩ ግን ይለቀቃል። ሆስፒታል ውስጥም ጆዚ ቴዎን ትንከባከባለች። እሱም አጋጣሚ በመጠቀምም ስሜቱን ይገልጽላትና ተቀራርበው እንደ ፍቅረኛሞች ሆነው አንድ ላይ ጊዜያቸውን ያሳልፋሉ። ሁለቱም ደስተኛ ቢሆኑም ግን ዶክተሩ የቴዎን የልብ ሁኔታ ከሌላው ጊዜ በላይ የተባባሰ በመምጣቱ ህይወቱን አደጋ ላይ ጥለው እንደሚችል ይደርስበታል። በሌላ በኩል ፖሊሶች የሲን ተባባሪ እውነቱ እንዲናገር ጫና እያደረጉበት ሲሆን ቴዎን ደግሞ አሁንም በህልሙ ያንን ምስጢራዊ እጅ ሰዓት እያየ ይጨነቃል። ሲም ያንን ሰዓት በእጁ ይዞት የድሮውን ትዝታ ያስታውሳል። የቴዎን የጤና ምርመራ ውጤት ሲመጣ ግን ሁሉም ነገር ያበላሸዋል። ልቡ ሙሉ በሙሉ እየደከመ በመሆኑ ህይወቱን ለማዳን በአስቸኳይ ሆስፒታል ውስጥ መግባት እንዳለበት ይነግረዋል። ቴዎንም ብዙ ጊዜ እንዳልቀረው ስትረዳ ጆዚን ፈልጎ ሄዶ አጥብቆ ያቅፋታል። የቀራቸውንም ጥቂት ጊዜ በሳቅና በደስታ እያሳለፉ ሊለያዩ ሲሉ ማቅፎ ይሰነባበታታል። ሆስፒታል ውስጥም ቴዎን የመኖር እድሉ 50-50 መሆኑን ቢሰማም እባክህ አድነኝ ብሎ ዶክተሩን ይለምነዋል። ድርጅቱን በኪሳራ ላይ ቢሆንም ጆዚ ግን ሁሉንም ነገር ብታጣም እኔ ግን ካንተ ጋር ነኝ ትለዋለች። ሲና ተባባሪዎቹም ቴዎን ወደማይመለስበት አዘቅት ውስጥ መግባቱን እያዩ በደስታ ቢፈነጥዙም ፖሊሷ ግን ጥቃት የደረሰውን ሰው በመያዟ ሚስጥሩን ለማግኘት ተቃረባለች። ያ ሚስጥራዊ እጅ ሰዓትን በሲ ቤት ውስጥ መኖሩ ሲረጋገጥ ጆዚ ህይወቷን አደጋ ላይ ጥላ ሲን በንግግር እያታለለችው በሚስጥር ቤቱን ትፈትሸዋለች። ሲ በድንገት ተመልሶ መጥቶ ሊዛት ቢልም በሚገርም ብልሃት ሰዓቱን ይዛው በሰላም ትወጣለች። ያ ሰዓቱ የድሮ ፍቅረኛዋ መሆኑ በምርመራ ይረጋገጥና ሲ ጋዜጣዊ መግለጫ በሚሰጥበት አዳራሽም ፖሊሶች በድንገት ገብተው በቁጥጥር ስር ያውሉታል። ሲ በምርመራ ክፍል ውስጥ የሚቀርበበትን ማስረጃ ይመለከትና በመጨረሻ ጆን ግን ግድያ አምኖ ለመቀበል ይገደዳል። ቴዎን ግን ከዚህ ሁሉ ውጥረት በኋላ የጤና ሁኔታው እጅግ ተባብሶ ስለነበረ ጆዚን ለማየት እየሄደ ጥቂት ቃላት ተናግሮ ራሱን ስቶ ይወድቃል። እሷን በፍጥነት ደርሳ ቶሎ ወደ ድንገተኛ ክፍል ታስገባዋለች። ከጥቂት ወራት በኋላ ግን በጓደኞቻቸው የሰርግ ስነስርዓት ላይ ሁሉም በደስታ ተሰብስበው እናያቸዋለን። በዛም ቴዎን ሙሉ በሙሉ አገግሞና ጤናው ተመልሶ በሰርጉ ላይ የሚገኝና ጆዚ በደስታ ታያዋለች። እጅ ላይ ተያይዘውና ያለፉትን መከራ ሁሉ አሸንፈው አዲስ ህይወታቸውን በፈገግታ ሲጀምሩ እያሳየን ፊልሙ ይጠናቀቃል።